አቤት ወገባ እንዴት ተነሳ እንደዚህ አይነት አንድ ደግሞ እንዲህ ብለ እንዴት ያሁን ስለዚህ እኮ አይመችም እንደዚህ ሆኖ ራሱ በዚህ ትግል ውስጥ እንደዚህ መስራት እኔ ይሻል ሊያዝሽ ወይ ያምር በጣም ጎበዝ ነሽ ያምር ዋ እስቲ ይሄ ያ እንደዚህ ተወርዷል ዋው ይሄኛው እዚህ ጋር መንካት አለበት ማለት እንዴ አሁን ራስ በጣም ወደሻል በጣም ከባድ እኮ ነው አሁን ለዛ ለማሳይ በሰፊው አሳያለሁ እኔ ማይ ተፈልጋለ የምሬ ነው እንዴ 3 ሚሊዮን ቦርቦር ማለት እንደ ደሞዝ ምናምን ነው ወይስ ምንድነው አንሶ ነው አይደል ዋው በጣም ትንሽ ነው ግን እንደ ደሞዝ ነው ገብቶኝ ነበር ማለት አንሳ እንደምትል ደግሞ እየታወቀኝ ጠየቅ ዋው ኖርማል ነው 3 ሚሊዮን ምን አለ ገበን ለማስተካከል አሁን ማሳይ ደግሞ ይወጋር ስራ ነው የሰበት እንዴት እንደስታደርጋለህ ቀልድ ነው እንዴ ትዳር እኮ ነው ቀልድ ነው እንዴ ቀልድ ያረክሽ አንቺ ነሽ ትዳርሽን መንገድ ለመንገድ የበተንሽ አንቺ ነሽ ካገኘሽ ወንድ ጋር ሐሳቢ ተሚያነሽ አይደለ ሐሳቢ ይሄን ነገር የምታረጊው ለምን እንደሆነ ጥያቄን እንድመልሽኝ እፈልጋለሁ ሲጀመር እስካሁን ድረስ ባለቤታውን በዚህ እዚህ አብሮን የለም አይደል ስለዚህ አንተ ይሄን ነገር እንትን ካልነገርከው ላቃ አይችልም ማለት አንተ የነካው ነገር አለ በስራዬ ነገር አለ እኔ አይደለም ባለቤትሽን ነው ከኔ በላይ ስለ ባለቤትሽ ነው መጨነቅ ያለብሽ አሁን ይሄን ባለቤት እናንተ ብቻ ነው የምናውቀው አይደል አሁን እዚህ ባለቤቴ የለም ስለዚህ ይሄን ነገር እኔና ተመርታት እንችላለን በቃ አልመጣውም አልተፈጠረም ይሄ ነገር በቃ ታላቅ የምስራች በመሃል ፒያሳ ከሜሪት ፕሮፐርቲስ 70% ሲከፍሉ 30% ቅናሽ የተደረገባቸውን ቤቶች ማግኘት ይችላሉ። ባለ 2 መኝታ 5 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ 7.2 ሚሊዮን ብር ሙሉ ክፍያ። ቀስ እያሉ በግንባታ ሂደት የሚከፍሉበትን ሁኔታ ሜሪትስ ፕሮፐርቲ አቅርቦሎታል። የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። ሰላም ውድ ተመልካቾቻችን እንደምን ከረማችሁ እንደምን ቆያችሁ ያለን ዛሬም በአዲስ ፕሮግራም ተገናኝተናል። በዛሬ ፕሮግራማችን እንግዲህ አንድ እንግዳ ይዤላችሁ መጥቻለሁ። እንግዲህ የዛሬው እንግዳችን በስልክ ደውሎ አንዳንድ ነገር ስለራሱ ነግሮኝ ነበር። እሱም የሚሰራው ስራ የአየር መንገድ ቴክኒሻን እንደሆነና እንግዲህ ብዙ ጊዜ እዛ ስራ ላይ እንደሚያሳልፈና እንግዲህ ሚስቱንም በዚህ እንደሚያስተዳድር ነግሮኛል። እንግዲህ ሚስቱ ደግሞ የምትሰራው የተለያየ ቦታ እየሄደች ልጆችን ታሰለጥናለች እና እሷም ታሰለጥናለች ሰርከስ ባለሙያ እንደሆነች ነግሮኛል። እንግዲህ አሁን ላይ ግን በዚህ ሰርከስም ብዙም እየሰራችበትም አይደለም ቤት ነው ቁጭ ብላ የምትለው ነገር ግን አንዳንዴ ሰርከስ ሰው ጋር ሂጂ አሳያለሁ ሰውንም አሰለጥናለሁ እያለች አንዳንድ ነገሮች እንደምታደርግ ሰዎች ነግሮኝ ነው አንተ ጋር የደወልኩት ብሎኛል። ይሄን ነገር አንተ በምታደርገው ነገር አጣርተህ ለኔ እንድታሳይልኝ እፈልጋለሁ የምታመሰራቸውን ቪዲዮዎች አይቼ ነው የደወልኩልህ ብሎኛል። ይሄኛው ወንኩቻችን እኔም እሺ ብያለሁ። እሱ በሰጠኝ መረጃ መሰረት ትንሽ ከበደ ቢልም አውጥቼ አውርጄ እንግዲህ ልጆች የተለያዩ ልጆች አሉ አንቺ ጋር የሚሰሩትን እነሱን ልጆች ወደ ውጭ መላክ እፈልጋለሁ በዚህ አይነት ስራ በዚህ አይነት ሰርከስ ትርኢት ብዬ ጠርቻታለሁ። እሷም እንግዲህ ፈቃደኝነቷን ሰጥተኛለች። እኔ እንግዲህ ፈቃደኝነቷን መሰጠኝም አልመሰለኝም ነበር። እሷን ግን ፈቃደኝነቷን ሰጥተኛለች። እንግዲህ እሷ ደግሞ መታ የሚፈጠረውን ነገር አብረን ምን ይሆናል አብራችሁ ቆዩ። የአንገር ተመልካቾችን አሁን አሬ ደውለልኝ ደርሻለሁ ብለኛል። እንግዲህ እሷን ተቀብያት ደግሞ ፈጠረው ነገር አብረን ምን ይሆናል አብራችን ቆዩ። ፈሪነሽ ማለት ነው እንደዚህ ያው መጥቼበት ማላቀበት ስለሆነ ነው እንጂ ፈሪያለሽ ማንም የለም ቤት ውስጥ ማንም እኔ ብቻ ነው የምኖረው። ኦኬ ሰው ቢኖር ችግር አለ ወይስ ምንድን ነው? አይ ያው ምን ብቻችን ብንሆን አሪፍ ነው ብዬ ነው ሰከሚኖር አክቹአሊ አሪፍነት ምናምን ሳይሆን ሲጀመር እኔ ብቻዬን ነው የምኖረው። አትፍሪ ሰው የለም። ያው ብትፈሪም ይገባኛል። ያሁን ጊዜ ሰው በጣም ከባድ ነው በጣም ለዛ ነው እኔም ብዙ ኮንፈርት አይሰጠኝም። ለዛ ነው አይ ደስ ይላል። ያው ለምን እዚህ እንደመጣሽ ተቀልሽ መቼማ በስልክ አውርተናል በጣም ያው በአካልም ልሽም በደንብም ላዋሪ ፌስ ቱ ፌስ ሲሆን ደስ ይላል ብዬ ስላሰብኩኝ ነው።
ያው ሰርከስ በጣም ጎበዝ ነች ተብዬ ነው አንቺ ጋር የደወልኩት። ቪዲዮዎችንም አይቼዋለሁ። በጣም ነው ደስ የሚለው ነገራቸው፣ ደስ ያሉ ቪዲዮዎች። ከልጅነትሽ ነው የጀመርሽው ወይስ እንዴት ነው? አዎ በጣም ረዥም ዓመት ማለት ገና 10ዎቹ ቢያንስ 14 ምናምን 13 ላይ ነው የጀመርኩት እና ከ18 ዓመት በታች ከሆንክ ደግሞ ያው ኖርማል ትሬኒንግ ብቻ ነው የምታደርገው። ከ18 ዓመት በላይ ከሆነ ቱር ምናምን የሚመጣው ምናምን ነገር ስራ የሚመጣው ምናምን ከ18 ዓመት በኋላ ነው። ያው ሰውን ማሰልጠን ምናምን የምትጀምረው 18 20 ቤት ውስጥ ስትገባ ነው። እና እኔ ደግሞ እንዳልኳት ከ13 ዓመት ምናምን ጀምሮ ስለሰራው አሁን ላይ ኦልሬዲ ስራ ጨርሻለሁ። አሁን ሳይሆን በጣም ቆየው ስራ ከጨረስኩ ማለት ነው። ሙሉ ማቴሪያል ምናምን ጨርሻለሁ ምናምን ብቻ አሁን ላይ ያው ሰው በማሰልጠን የሚሄድም ካለ ደግሞ ቪዲዮ እየላኩኝ ውጭ ላሉት ሰርከስ እንትኖች ቪዲዮ እየላኩኝ ልጆች ምናምን ካለው ምናምን ነገር ማለት ነው እዛ ላይ ነው ያለሁት። ቪዲዮቹንም ያው እንዳያቸው እስቲ እስካም ደግሞ ላሳየህ ነው። እስቲ አይቻለሁ። አንቺ መሰላችሁ እንኳን የተወሰነ ነው በአብዛኛው የምለቀው የተወሰነ ነገር ነው ሰው ሊያሳይ ይችላል። እኔ የላኩልኝ ምናምን ነገር ልጆች ናቸው ገና ልጆችን ተሰለጠኛቸው ናቸው። ደስ ይላል በጣም። ትላልቆቹ አብዛኛው በቃ ልክ 18 ዓመት ፓስፖርት እንዳወጡ ነው የምልካቸው ማለት ነው። አንቺስ እንዴት ነው የሚሄድ ምናምን አጋጣሚ? እኔ ያው እመላለሳለሁ ምናምን እየሄድኩኝ እየመጣሁ ነው የምሰራው። እዚህ ሀገር ውስጥም ደግሞ የት ነው በብዛት የምትሄጂው? ወደ ቱርክ በብዛት ይፈለጋል ስራ ምናምን። ደስ ይላል። በጣም ጎበዝ ናቸው እነዚህ በጣም እና እነዚህ ልጆች አሁን ከልጅነታቸው ጀምሮ አብሮ በቃ ያደጉ ልጆች ናቸው እና 18 ዓመት ላይ ደግሞ ሙሉ ነገር የሚጨርሱበት ሰዓት ነው እና 18 ዓመት ላይ ፓስፖርት እንዲያወጡ አድርጌ ምናምን ቀጥታ መላክ ነው ማለት ነው። አንቺ ይሄንን ስትሰሪ በነገራችን በጣም ደስ ይላል። በጣም ወድጃቸዋለሁ። ያው እሺ ቴንክ ዩ በደንብ መስራት ብዬ ስለተቆና አሁን አንቺ ምንድነው አንቺ ከዚህ ስራ ታገኘው ጥቅም እንዴት ነው የምታገኘው? አንደኛ ያው ከልጅነታቸው ጀምሮ ከትምህርት ጎን ለጎን እየተማሩ ነው የሚያድጉት። ይሄ ማለት ደግሞ ለእንትኑ ከትምህርት እኩል ነው ቦታ የሰጡት ማለት ነው ለሰርከሱ። ስለዚህ እነዚህ ልጆች ቁም ነገር ቦታ ማድረስ ለእኔ ትልቅ ዋጋ ነው ማለት ከብር በላይ የሚያስደስተኛ ነው። ገባ አይደለ? በአብዛኛው ደግሞ የዝቅተኛ ማህበረሰብ ልጆች ናቸው ምናምን ነገር እነሱን ያለ ክፍያ ነው የማሰለጥናቸው። ክፍያ አላስከፍልም። እነሱን አሰልጥነው ትልቅ ደረጃ ማድረስ ለእኔ በቂ ነገር ነው። በጣም ደስ ይላል። እንደዚህ ይሆናል ብዬ አልጠበቅኩም እና በጣም ደስ ብሎኛል። እንደዚህ አይነት ሰው በዚህ ሰዓት ይገኛል ብዬም አላሰብኩም። ያው ግድ ነው ማለት እኔ ያለፍኩበትን ነገር ስለማቅ ገባ አይደለ? ብዙ ነገሮችን አልፌ ነው እዚህ የደረስኩት እና ያን ነገር ስለማቅ እነሱም ደግሞ ውጭ ሂደው ምናምን ሰርተው መጣው በእሷ ነው እንደዚህ ሆንኩት ማለታቸው አይቀርም። ሆኖም ቀርም ስሜ መነሳቱ አይቀርም። ገባ አይደለ? ስንት ሰው ልከሻል ወደ ውጭ? በጣም ብዙ የአጭር ጊዜ ስራም አለ የረዥም ጊዜ ስራም አለ። እንደ ፍላጎታቸው ነው ማሰለጥናቸው። በብዛት ወዴት ነው የምንልኪው አልሽኝ? ቱርክ፣ ህንድ ምናምን አውሮፓ ምናምን ነው። አውሮፓ ደግሞ ያው እንደ ስራው ነው ማለት ለምሳሌ አሁን ኖርማል አጫጭር ስራዎች አሉ። አሁን ስኬት ምናምን የሚባሉ ስራዎች በ6 ወር ምናምን የሚያልቁ ስራዎች ናቸው ማለት ነው እና እነሱን ያው በአጭር ጊዜ የሚፈልጉ ልጆች በአጭር ጊዜ ሰርተው እንዳልኩ ወደ ህንድ ወደ ቱርክ ምናምን ይሄዳሉ ማለት ነው። አውሮፓ፣ እንግሊዝ፣ አሜሪካ ምናምን ደግሞ ከባባድ ስራዎች አሉ። ቢያንስ ለመጨረስ 2 ዓመት 3 ዓመት የሚፈጅ ስራ አለ። እሱን ለተቋቋሙ በትዕግስት የሚጠብቁትን ደግሞ ወደ አሜሪካም ወደ እንግሊዝ ምናምን ነገር ልካለው ማለት ነው። አሁን ቆይ ወጪዎቹን ማን ነው የሚችልልሽ? አሁን ከነሱ ምንም አይነት ክፍያ አልከፈልም ብለሽ ነበርና እንደነገርኩህ እንዴት ነው ይከብዳል ማለት በወርም ምንም አይነት ክፍያ አላስከፍልም። ወደ ውጭም ስልክ ደግሞ እነሱ ምንም አይደለም ወደ ውጭ ለመላክ እዛ ሄደው እንኳን ምንም አይነት ክፍያ እነሱ አይከፍሉም። ሆቴል አትጎጂም እንደዛ ስትሆን ማለት እኔ ብቻ ሳልሆን ውጭም አሉ ሰዎች የሚያግዙሽ ሰው አሉ ማለት ነው። የሰርከስ ተቋም እኮ ሰፊ ነው እና ውጭም ሰዎች ስላሉ እኔ ከዚህ ልኬ ምናምን ነገር እነሱ እዛ ሆቴል ያሳርፏቸዋል። ምግብ የሚዝናኑበትን ከስራ ውጭ ራሱ የሚዝናኑበትን ነገር ተችሎ ምናምን ነገር እንደ እንትናቸው ለ6 ወር ለአመት ምናምን የሚሄዳሉ። ያን ሁላ ጊዜ እነሱ ምንም አይነት ወጪ ያወጡ። አሪፍ ነው ያው ስልሽ እኔም አክቹዋሊ በእንደዚህ አይነት ነገር ነው የሚፈለግኩሽ። እኔ እንደውም እንደዚህ በደንብ ስኬታማ ይሆንሽም አልመሰለኝም፣ አልጠበቅኩም እና በጣም ደስ ይላል። ወድጃለሁ ያለሽበትን ሁኔታ። ያው እኔም አክቹዋሊ የፈለግኩሽ ልጆቹን ማህበረሻቸው ስትሰሪ አንቺንም አይተሽ በጣም ጎበዝ ነሽ አንቺ፣ እነሱ በጣም ጎበዝ ናቸው። ልጆች ወደ ውጭ መላክን ይፈልጋሉ
ማለት አንተ ማሰልጠኛ ነው ወይስ እንዴ? ውጪ ማቆሰው አለ እና ያው የተሻለ እድል ነው አውሮፓ ሀገር ነው ህንድም ቱርክም ምናምን አይደለም ቀለል ሀገሮችም አይደለም አሪፍ ሀገር ነው የምትሄጂው አሪፍ ልምድ የሚቀስማሉ የተሻለ ገንዘብ የሚያገኛሉ አንቺም የተሻለ ገንዘብ እንድታገኝ ስለፈልግ ነው አሁንም እጠቀማለሁ ማለት ነው ሰው ስለለኝ ለዛ ነበረ በጣም ብዙ ልጆች ነው የሚፈልጉት የሚያበቃም አይደለም ቀጣይነት ይኖራል አይደለ አንድ ልጅ ወስደው ሁለት ልጅ ወስደው አይደለም ቶሎ ልጅ ወስደው ያንቺን ጥንካሬ ነው በዚህ ነው የተፈልገው አሪፍ ልጅ የምታመርች ከሆነ ቶሎ ወስደው እነሱ በተወሰዱ ቁጥር እኛ ትርፍ እናገኛለን ማለት ነው ኦኬ እና ለይፈልኩሽ ለዛ ነበር አንቺም ጎበዝ ነሽ በጣም እና ያው አንድ ላይ በሰራ እኔ አክቹአሊ እንደዚህ አይነት ሰርከስ ውስጥ የለውበት አልችልም እንደናንተ መቀንጣጣስም ከበ መስራትም ምናምንም አልችልበትም ያው እኔ ቢዝነሱ ላይ አለውበት ቢዝነስ በጣም አሪፍ ነኝ ለዛ ነው ነገሮቹ ወደ ቢዝነስ እንቀይራለን በዛም ብዙ ሰው አውቃለሁ ውጪ ነው ረጅም ዓመት የኖርኩትና ለዛ ነው ሰው ሰፈልግ ነበር አንቺን አሳይ ቪዲዮሽን ሳይው በጣም ደስ አለኝ ለዛ ነውና አይ ቲንክ አሁን ያለሽበት ሁኔታ አሪፍ ነው ያው እኔ ጋር ለመስራት ትንሽ እምቢልት ይችላልሽ ግን አብረን መሰራት ደስ ይለኛል እንዴት ነው አረ በጣም እኮ ማለት በጣም ትልቅ እድል ነው እምቢ የምልበት ምክንያት አይኖረኝም ያው ለራሴ ጥቅም ብቻ ሳይሆን ልጆችም መስልክ ከሆነ እኔ ደግሞ ዋናው ፍላጎቴ እነሱን ትልቅ ደረጃ ማድረስ ስለሆነ አሪፍ በጣም ምንም ቢምልበት ነገር የለም ማለት ያው ፈጣሪ እንግዲህ ያገናኘን ለምክንያት ሊሆን ይችላል አዎ ደስ ይላል ማለት ነው ግን እኔ ስልሽ እስከ መቼ ስልሽ ልጆቹን ብለሽ እንዴት አንቺን መጥቀም ፈልጋለሁ ለዛ ነው ኦኬ እና አንቺም የተወሰነሽ ነገር ታገኝ ስለፈልግ ነውና በዚህ አጋጣሚ በነገራችን ላይ ይሄ ስራ ላንቺም በጣም ሞር አሪፍ ነው ብያስባለሁ በጣም አሪፍ ነው እንጂ በጣም ማለት ያው እንደነገርከኝ አውሮፓ ሀገር ከሆነ ደግሞ ከኖርማል ሀገር ክፍያውም ይጨምራል እዛም እንትን የማለቱ ነገር ሊመቻቸው ይችላል በአብዛኛው ደግሞ አውሮፓ ሲሆን ለረጅም ጊዜ ነው የሚሄዱት እንደነገርኩ ምናምን አንተ ያመቻቸው እድል አሪፍ ከሆነ ለረጅም ጊዜ ቢያንስ ለአንድ አመት ለሁለት አመት ሊሆን ይችላል ልጆች የሚሄዱት ለአንድ አመት ብቻ ላይሆን በዛም ሊቀጥሉም ይችላሉ ላንቺም ነው በነገራችን እነሱ ሲሄዱ አንቺ እዚህ ትቀርያለሽ ማለት አይደለም አንቺም እየሄድሽ አንዳንድ ነገሮችን ታረጋለሽ አንቺም በነገራችን ላይ ዋናው አንቺ ነሽ እዚህ ጋር አንቺ ትቼ ልጆቹን አይደለም እኔ ፎከስ ማድረግ አንቺንም ነው ስለሽ ቅድም ሳይሽ በጣም ነው ያሳዘንሽኝ ስለሽ መኪና እንኳን የለሽም በጣም አንጀቴን የበላሽው ፀሐዩ ሰው እንዲጠቀም ነው የሚፈልገው በቃ ገባ አይደለ ከኔ በላይ ልጆቼ ያሳደኳቸው ማለት እንደ ሰርከስ ያሉ ልጆች እንዲጠቀሙና ትልቅ ደረጃ እንዲደርስ ነው የምፈልገውና ይሄን ያህል አላተኩርም ብር ላይ ለዛ ነው በቃ ነው ስለሽ በጣም ነው ይገረመኝና እንደዚህ አይነት ሴት ኢትዮጵያ ውስጥ ነው ብዬ አስቤያለሁ የምር ነው እንደዚህ ራሷን ጥላ አሪፍ እንደውም እኮ እንደነገርሽኝ አሪፍ ገንዘብ የምታገኝበትን እድል እያገኘሽ ለልጆች ይርሽ አንቺ ምንም መኪና እንኳን ታገጂ አስቢ ውስጥ መኪና በጣም የሚያስፈልግ ሰዓት ነው ወይሳት ፀሐይ አለ አንቺ ሴት ነሽ በዛ ላይ ይሄን የመሰለ ውበት አለሽ ይሄን የመሰለ ውበት በፀሐይ ለማጥፋት መፍቀድሽ ራሱ የምር ነው ይሄ መስዋዕትነት ብዬ ነው ማሰብ ትልቅ መስዋዕትነት ሴት ልጅ ነሽ የምር ነው እኔ በጣም ነው ይገርመኝና በጣም ነው ማደንቅሽ በዚህ አጋጣሚ እሺ ቴንክ ዩ በጣም አሁን ከተስማማሽ ያው በጣም በብዙ ነገር ነው የምንስማማው ይሄ የምታለማመጂበትን ቦታ ሳየው አይቻለሁ እና የተወሰነ ሰው ምልኪ ቪዲዮ ልከውልኛል እኔም በደንብ ባይሆን መጨረፍታም ቢሆን አይቻለሁና ትንሽ ጠበብ ነገር ነውና የሆነች መጋዘን ነገር አለችኝ እሷን ዲኮር አድርገናት ትንሽ ሰፋ ስለምትል ከፈተውም ወደ ላይ ከፈተውም ለእናንተ እንግዲህ ሰርከስ ሲባል ከፍታ ነው ዋና አይደለ እሱም ከፍ ያለ ስለሆነ ወስቼ ሳይሻለው ኦኬ እዛም በተሰለጠኝ ያው እኔ ስልሽ ሁሉ ነገር ውስጥ ባንዴ እንዳልገባብሽ ያው አንቺ እንደዚህ ኮንፈርት የማይሰማሽ ከሆነ አንተ በጣም አሪፍ ነገር እያመቻቸልኝ ያለው ገባ ምክንያቱም አሁን ማሰለጥንበት ቦታ እንዳየኸው ያው ጠባብ ምናምን ስለሆነ እዛ ደግሞ አንዳንድ ፕሮግራም ስናዘጋጅ ምናምን አንዱን ቦታ እንጠቀማለን አንተ ጋር ወይ ደግሞ እናንተ ጋር ዲኮር እንዳልከው ዲኮር አድርገን ምናምን ነገር
ታለንት ያላቸው ልጆች ወደ ውጭ የሚላኩ ልጆች ሾው ያሳያሉ ወይም በሳምንት አንዴ የሾው ፕሮግራም አዘጋጅተን ሾው የሚያሳዩበት ቦታ ሊሆን ይችላል። ግን ማስቸገር ካልሆነብኝ ነው ማለት ራስ ፈልገን እንደዚህ አይነት ነገር ደግሞ ስታመቻች በጣም እኔ ፈልጌ ነው የመራው ማያስቸገርሽኝ አይደለም። ያው አንቺ እንደውም ኮምፈርት አይሰማሽም ሁሉ ነገር ሳረግልሽ አንድ ነው ሰው አለ የሚደብረው ሰው እንደዛ ከተሰማሽ ሜቢ ያንቺን ፍላጎት ለመጠበቅ ነው። በፍጹም አልደበረኝም ደስ ነው ያለኝ። እና ደግሞ ስልሽ አንቺ መፈቅጂ ከሆነ የሆነ ትንሽ ባዛር ነገር አዘጋጅተን ልጆቹ አንቺ የሚሰሩት ልጆች እኔም ከውጪም ሰው ስላለ እነሱን ጠርቻቸው እነሱ መጥቷቸው አንደኛ ገቢ ማሰባሰብ ለእናንተም አንደኛ ነገር ለአንቺም አንድ ነገር ይሻል ትንሽ መኪና ከፈለሽ መግዛት ትችላለሽ። እንደዚህ ትድል እንዲኖር እፈልጋለሁና እንዴት ነው አንቺ ሰልሽ እንደዚህ ሰጥሽ ሁሉ ነገር ሳይልሽ ኮምፈርት እንዲነሳሽ አልፈልግም። ለዛ ነው አረ ለምን ኮምፈርት ያሰኛል ማለት እኔ የምፈልገው ነገር ለረጅም ጊዜ ባይዘወይ ለረጅም ጊዜ ይሄን እድል እየፈለኩት ነው። ያው አንድ ቀን እንደሚመጣ እርግጠኛ ነበርኩኝ። ያው በጣም ነው የማመሰግነው ማለት ቃል የለኝም። እኔ ነበርኩኝ ወደዛ ወደ እናንተ መምጣት የነበረብኝ እናንተ ፈልጋችሁኝ አንተ ሶሪያ አለ ስጣልከኝ እና አንተ ፈልገኸኝ መጣ ደግሞ የሚምልበት ምንም አይነት ምክንያት የለም። ሲጀመር ይሄ የሚያሳየው ምን እንደሆነ ተከሽ ያንቺን ጥንካሬ ያንቺን ጉብዝና ያንቺን የዋህነት አይቶ ነው ፈጣሪም እንደዚህ አይነት ሰው ይላከልሽ እና ይሄን ጸበሽን በነገራችን ላይ ብትቀጥይበት ደስ ይለኛል። ስለዚህ ትሁት አላር ለጻናቶችን የሚያቆጥቁት እኔ እንደዚህ አይነት ሴት ካየሁኝ በጣም ረጅም ጊዜ ሆነ። እናቴ ያላለ እናቴ ነው ማስተዋል ይሄን እንኳን አይደለም ማለት አሁን አንተ እንደምታስባት አይነት ምናምን አይነት ሴት እንኳን አይደለም እንዳልካት ምናምን እንድወደስም ምናምን አይደለም እንደዚህ አይነት ነገር ማደርገው በዚህ ግን ካልክ ማልቀበልበት አንተ ያልከኝ ነገር ማልቀበልበት ምክንያት የለም። እቀበላለሁ ማለት ያልከውን ነገር ሐሳቡላ ሼር ያልከኝ ነገር እንዳለ እቀበላለሁ። ደስ ይለኛል በደስታ ማለት ነው። ደስ ይላል። ግን ምን መሰለሽ አሁን ይሄን ስራ ስንጀምረው በጣም ፎከስ ፈልጋለሁ። ውጭም ልትሄጂ ትችያለሽ ብዙ ጊዜም ያለ አይደለ ማህበራዊ ግንኙነቶች ላይ ትንሽ ሊከብድሽ ይችላልና ሜቢ ውጭም ስትሄጂ ከኔ ጋርም ብዙ ጊዜ ማሳለፍ ኖርብሽ ይችላል። አንድ ላይ ነው የምንሰራውና ሜቢ የሆነ የሚደብረው አካል ማን የለም ማለት ነው። አይ ማን ቤተሰብም ፍቅረኛም አረ እንደዚህ የለም ማለት ያው ፋሚሊ ሊሆን ይችላል ግን ከበፊትም የለመዱት ነገር ነው ምናምን ነገር። ሌላው ላይፌ ግን እንደነገርኩ ከስራ ላይ ነው በቃ ስራ ላይ ነው እንጂ ሌላ ላይፍ ምናምን ነገር የለም ማለት ነው። ታታስብ ይደብራታል ምናምን ነገር ብላ ታስብ ኖ አንቺ ላንቺ ብቻ ሳይሆን ፍቅረኛም ካለሽ ፍቅረኛሽ ሊደብረው አልፈልግም። ሜቢ ነገሮችን ለማመቻቸት የሚደብረው አካል የለም። አላምሽም ያምር ነው ያምር ማለት እየነገርኩ ነው። እኔ ምንም ዋሽበት ነገር የለም። ምክንያቱም ከዚህ በኋላ እናንተ እንቀጥላለን ለረጅም ጊዜ እንቀጥላለን አብረን አይደለ ሶ እየተወሻሸን ደግሞ እንደዚህ አይነት ነገር ደስ አይልም። ስለዚህ ደግሞ ዋሽበት ዛሬ ላይ ተገናኘን አይደል ለዛሬ ላንተ እንጂ ያለፈው ላይፌን ዋሽበት ምክንያት የለም። ግራ አይሰሽ እኔ በኔማ አትፍረጂ ልክ ነህ አንተማ ልክ ነህ። ወደ ውጭ ምናምን ስንሄድ ብዙ ጊዜ ስናሳልፍ እዚህ ማብረን ምናምን ስናሳልፍ ምናምን ገብቶኛል ተረድቻለሁ አባባሌን ግን እኔ ነፃነት ያለኝ ሰው ነኝ። አይ ምን መሰለሽ አንቺ በጣም መሰለሽ መልካም በጣም ቆንጆዬ ሴት ነሽ እና እንዴት እስካሁን ድረስ ወንድ አንቺን ፈልጎ እንዴት አሳመነው የሱ ማድረግ ያቃተው ወንድ አለ ስላሰብኩኝ ነው ትንሽ ግር ያለኝ እና ችግር የለውም ባል ቢኖርሽም እኮ ችግር የለውም። ይሄን ስራ ተጨ ይሄን ስራ ላለመጣት ብለሽ ከሆነ ችግር የለውም ነገር ነው ያመረኝ ነው አራ አይደለም ማለት ይሄን ስራ ላለአሁን እኮ እየሰራው ነው ኮለዛ አይ አሁን ደግሞ ሞር አንተ እንደዚህ አይነት እድል አመጣህልኝ ምናምን እንጂ እስካሁንም እየሰራሁት የነበረ ስራ ነው ገባ። ስለዚህ ምንም ዋሽበት ምናምን ምክንያት የለም። እንደዚህም ደግሞ የሚል ሐሳብ አይግባ እንደዚህ አይነት ላይፍ የለኝም በሰዓት በቃ አሁን ደግሞ ካንተ ጋር ሞር ልንሰራ ስለሆነ ደስተኛ ነኝ። ደስ ይላል። አይ ስልሽ ምን መሰለሽ አይደል እንደዚህ ነገር እፈራለሁ ስራዬ እንዲበላሽ አልፈልግም ምናምን አለ አይደል ይገባሻል። ቢዝነስ ውስጥ ይገባሻል ማለት እመነኝ እንድታምነኝ መጀመሪያ አብረን ከመስራታችን በፊት እና ሌላም ላይፍ ከማሳለፋችን በፊት መተማመን አለብን አይደል? አንተ ምን ማመን አለብህ እኔማ ሙሉ ለሙሉ አምኜ ነው አሁን እዚህም አንተ ላገኝ የመጣሁት ማውራህ ምናምን አንተና አምኜ ነው እያወራ ያለሁት። እኔ እኮ አላምንሽም እያልኩኝ አይደለም እኮ ይገባሻል አይደል? ግን ምን መሰለሽ ግራ ይገባሽም አንዳንዴ አሁን ቆንጆ ሴት መጣ ፍቅረኛ የለኝም ስትል ግራ ስለገባኝ ነው እኔ። እሱን ደግሞ በጊዜ ሂደት ከዚህ በኋላ አብረን አይደል እናንተ የምንቀጥለው
ብዙ ነገር እናወራለን ምናምን ያኔ ያው ትረዳኝ ይሆናል። አሁን ምነግራውን በድፍ ነው እንደዚህ የለኝም ፍቅረኛ ባል የለኝም ምናምን ብለህ ያመንከኝ አይደለም። አሁን አምኜሻለሁ። አሁንማ አመንኩሽ እኮ በቃ ኮንታም ነው ትንሽ ግራ ስለገባኝ ነው። እኔ ደግሞ ያው የአብረን ስንሄድ ውጭ ምናምን ብዙ ላይፍ እናሳልፋለን ከዚህ በኋላ እኮ ያኔ ደግሞ ያው ትረዳኛለህ ማለት ነው እንጂ እንደዚህ አይነት ላይፍ ባይዘው እንደዚህ አይነት ስራ ስትሰራ ከብሰው ጋር ትገናኛለህ እኮ እንዴት አብረህ ምናምን ብዙ ላይፍ ታሳልፋለህ ምናምን ነገር ቢያንስ ሰምተህ ከሆነ እየጠየከኝ ያለኸው ይሄ ነው። ፎቶዎች ምናምን ልታይ ትችላለህ ምናምን ነገር አዎ አቦ ብዙ ፎቶ አይደለም እና እንዴት ፖስት ምናምን ማድረገው ብዙ ፎቶ ምናምን ልታይ ትችላለህ ምናምን ግን የስራው ባህሪ ነው ገባ አይደለ እንጂ ምንም አይነት ነገር እሺ እስካሁን ድረስስ ፍቅረኛ ምናምን ይዘሽ አታውቂም? አይ እንደዚህ ምናምን አይስሰሽ በእውነቱ ነገርኝ እኮ እውነቱን ነው እየነገርኩህ ያለሁት ማለት እንዴ ወደ ውጭ በቃ እመጣለሁ እዚህ ልጆች ማሰልጠናቸው ልጆች አሉ ከነሱ ጋር ጊዜ አሳልፋለሁ ምናምን ነገር ውጭ ሂጂ ማድረግ ያለብኝ ነገር ካለም ደግሞ ውጭ ሂጂ ቆይቼ ምናምን እመጣለሁ እዚህ ከፋሚሊ ጋር ራሱ ይሄን ጊዜ አለጠንትን አይደለም ምናምን እንጂ እንደዚህ ምናምን ከማን ጋር ነው የምኖረው? ብቻዬን ነው የምኖረው። ብቻሽን በዚህ ሰዓት በጣም የምር በጣም ጠንካራ ነሽ። ግን በዚህ አጋጣሚ ብቻዋን በዚህ ሰዓት ያለምንም ድጋፍ ብቻዋን የምትኖር ሴት ለዛውም አንቺ ብቻ አይደለሽም በጣም ብዙ ህፃናቶችን አብረሽ የተንከባከብሽ የምር ነው። እኔ በጣም የኮረብሽ በዚህ አጋጣሚ እንጂ ብዙ ጊዜ እንደው ፈረንጆች ይሻላሉ ነበር። አሁን እንደውም የምር ነው ሀበሾች በጣም ይበልጣሉ። በአንቺ ምክንያት ነው እንደዚህ የተሞገሱትና አንቺ እንደውም ሮል ሞዴላቸው መሆን አለብሽ። ስለአንቺ ራሱ የሆነ መጽሐፍ ባጽፍ ደስ ይለኛል። የምር ነው ደስ ይለኛል። ስለሽ እንዳይሽ ከሆነ ጸባይሽም ስራሽም ባላ ሁሉ ነገር ምግባርሽ ራሱ በጣም ደስ የሚል ነው። ለእኔ ብቻ አይደለም ለብዙ ለኢትዮጵያ ሴቶች ትምህርት የሚሆን ነው። ጠንካራ ሴት ብዙ ህፃናቶችን እንግዲህ በወጣት እያለች ለብዙ ነገር ያደረሰች ተብሎ የምር ነው የሆነ መጽሐፍ ያስፈልግሻል። የቀለል ፓርት ለምን ቁም ነገር ነው ማለት ነው። ያው ግድ ነው ማለት የሰውነት ትርጉሙ ምንድነው? ለሰው ካልኖርክ የሰውነት ትርጉሙ ምንም ላይ አይደለም አይደለ? እነዚህ ልጆች ያው ሲያድጉ እኔም እንደዚህ ማለታቸው አይቀርም ምናምን ነገር ስለሽ በጣም ከጭንቅላቴ በላይ ነው። እሺ የምር ነው እንደዚህ አልጠበቅኩም ማለት አይደለ? ያው ከምታያቸው ከብዙ ወንዶች ጋር አንድ ሴትን ስታይ መቼም ብዙ መጠበቅ ኤክስፔክት የምታደርጊው ነገር አለ። ያው የስራው ነው እንጂ ሌላ ግንኙነት ምናምን ሳይሆን የስራው ባህሪ ነው። ያው አንተም ደግሞ ትረዳኛለህ የቆየ ምናምን ስትሄድ ትረዳኛለህ። አሁንም እኮ ሳልረዳሽ ቀርቶ ሳይሆን መሰለሽ ከብዙ ወንዶች ጋር ስለማይሽ ምናምን ነገር አለ ፈታሽ ኖርማል አለ አይደለ? ሰው እንደሚያስበው እንደዛ ነበር ያሰብኩት። አሁን ቀርቤ ሳይሽ በቃ በጣም ደስ የሚል ሰብዕና ነው ያለሽ። አላውቅም እኔ ራሱ ወደ ሌላ ነገር እየገፋፋሽኝ ነው። አረ አውቀሽም ሊሆን ይችላል አውቀሽ እኔ እንድታጠምጂኝ አስበሽ ሊሆን ይችላል አላውቅም። ማለት ያው ከዚህ በኋላ ጊዜ ይኖራል አይደለ? እንዴ ከዚህ በኋላ ለዛ ነው ይሄን ያልቀረብኩ ምናምን ነገር እንደዚህ ምፈታል ያዋራው ያለውት ከዚህ በኋላ ጊዜ ይኖራል ብዬ ስላሰብኩኝ ነው እንጂ ማለት እንደምታስባት አይነት ገምታት እንደመጣት ወይ ደግሞ እንዳያት አይነት እሱማ እንደሆነሽማ ቀውኩኝ ነው። እንደዛ ነው እንጂ እንደዚህ ግንኙነት ምናምን ያው ወደፊት እኮ አይቀርም። ትዳር ባል ምናምን ወደፊት አይቀርም። ምን አይነት ወንድ ነው የምትፈልጊው? ያው እኔን የሚያጠነክረኝ ማንኛውም አይነት ሴት የምትፈልገው ባል እሷን የሚያጠነክራት ነው አጠገቧ የሚሆን ምናምን ነገር። የኛ ስራ ደግሞ በጣም እንደዚህ አይነት ነገር በቃ እንትን የሚባል ያስፈልጋል። ጠንካራ የሆነ ባል ማለት ነው። እኔን ከማንም ሰው ሲያሳየኝ እንደዚህ የሚቀና ምናምን አይነት ባል አልፈልግም። ግን ይሄ ነገር ማስብበት ጊዜ ላይ ራሱ አይደለም ያሉት አሁን ላይ ስራ ላይ ነኝ በቃና ባል ምናምን ወደፊት ቀስ ብሎ ይመጣል። አሁንም ሪሌሽንሺፕ ለመጀመር ማለት ፍላጎትም የለሽም ማለት ነው? አሁንም አሪፍ ሰው ከተገኘማ አይቀርም። አንቺ የሚያጠነክርሽ ማለት ነው? ከአጠገቤ የሚሆን ነው የሚያጠነክረኝ ሰው ከተገኘ አልጠላም። በምን መልኩ ነው እንዲያጠነክርሽ የምትፈልጊው? ስለሽ ያው አሁን ለምሳሌ አንተ እንኳን አሁን ከመጣው በኋላ የነገርከኝ ነገሮች አሉ ማለት ጎበዝ ነሽ ምናምን ይሄው ለአንተ ስትናገረው ቀላል ሊመስል ይችላል፣ ግን ለእኔ በጣም ያጠነከረኝ ቃል ነው ማለት ነው። አሁን አንተ እንደተናገርከኝ ቃላቶች እኔ የተናገረኝ ያጠነክረኝ እና ደግሞ ያው እንዳንተ ብር ያለው ቢሆን ደስ ይለኛል። የምርሽ ነው?
የምር ማለት ግድ ነው ለመኖር ሲጀምር ከምንም በላይ ብር ያስፈልጋል። ብርም መስፈርት ነው ማለት ነው። አዎ እኮ አሁን ታዲያ ስትገምጪ ምን ያህል ያለኝ ይመስልሻል? ምን ያህል ገንዘብ ያለኝ ይመስልሻል? ያው በትንሹ አንድ 50 ሚሊዮን ምናምን ይኖራል። 50 ሚሊዮን ማለት ያው ከማየው አንፃር ምናምን ያው ስመጣም በመኪና ምናምን አይቻለሁ። ቅንጥ መኪና ምናምን ያስከው ምናምን ያው እንደዛ ገመትኩኝ። እና ስልሽ መኪናዬ ብቻ እኮ የሻት መኪናዬ ብቻ እኮ እንደውም 50 ሚሊዮን ለትረስ ትንሽ ይቀራል። አይ በትንሽ እኮ ነው ማለት ያው ገምች ስላልከኝ ነው እንጂ ያው አላወኩም ባይዘው ከመጣው ጀምሮ ስለኔ ብቻ ነው እየነገርኩ ያለሁትና ስላንተም እኔን አስከፍልፈህ ነው አልቀርም። አንዴ ስላንተም የሆነ ነገር ባቅ ምናምን ደስ ይለኛል። ስለኔ ስልሽ ማለት ያው ስለ ላይፍ ምናምን እነግርሻለሁ። ግን ምን መሰለሽ ብዙ ጊዜ ሰዎች ስለራሴ ስነግራቸው እየጎረኩ ምናምን ይመስላቸው እና ይጠሉኛል። ማለት ካለህ ብጉርስ በቃ ካለህ እኮ ብር ካለ ዋናው ብር ነው አይደለ? ብር ካለ ደግሞ የፈለከውን አይደለም መጎረድ የፈለከውን ብትሆንስ መብት ነው እኮ። እንደዚህ አይነት አስተሳሰብ ያለው ሰው ሲጀመር እንትን ማለት የለብህም። አዎ እኔ የፈለከውን ማለት ትችላለህ። አይ ደስ ያለ ያው እኔ ስለኔ ባጭሩ ልንገርሽ። ያው እኔ ከልጅነት ጀምሮ ያደኩት እቺ ነው ያደኩት። እዚያን አይደለም ያደኩት። አሁን በቅርቡ ነው ያደኩት። አመት ከምናምን ነው ያው መሳራው ሰራ እዛም እያለው የቤተሰብ የሆነ ትንሽ ድርጅት ነበር። እዚህ ሪል ስቴት አለ። በማስታወቂያም ሰምተሽው ሊሆን ይችላል። ሜቢ ስለ ሪል ስቴቱ ትልቅ ሪል ስቴት ነው። ላታምጥ ይችላልሽ ወናለሽ አራምናለሁ ማስተዋወቃለሁ ያለው ሰው ያስተዋወቃል። ዋው አስተዋወቃለሁ ማለት ነው። አይ እንደዛም ያው ማስተዋወቅ ደረጃ ሳይሆን ያው አለ ሪል ስቴት ነው የሚሰራው። ያው ካንቺ ጋር መስራት የፈለኩት ሞር ውጪ አንድ ጀረስ አለኝና እሱ እንደዚህ ነገሮች ላይ ነው የሚሰራው እና ሰው ፈልጋለሁ ምናምን አለኝ እና ይሄን ስልሽ ቢዝነስም አሪፍ ነው ለኔ እየሰላሰብኩኝ። ያው ቢዝነስ አይጣላም ማለት ቢዝነስ ማን ሰጥቶኝ መቼም እንደዚህ ነገር ይገባሻል። ምንም አይነት ቢዝነስ እንዳይመጣ ሸከብኩኝ። አዎ ወንድ ልጅ ስትሆን ደግሞ ግድ ነው በቃ መያዝ አለብህ ምንም ነገር ላይ። ሴት ልጅም ስቀርብ ደግሞ ከሌለ ማን እኮ ማንከራተት ነው፣ ሴቷንም ማንከራተት ነው የሚሆነው። ለዛ ነው አንቺንም ሳይሽ ደግሞ በቃ አይደለ ደስ የሚል ሰብና ያለሽ አረዳድሽ ነኝ የምትረጂ መንገድ ራሱ የምሬን ነው በጣም ደስ የሚለው። እንደዚህ ሰው አለ ማለት አሁን ያልከው ብር አለ አካውንት ውስጥ አይደል? እኮ ነገርኩሽ እኮ እቺ መሆን ያልሻት ብር እኮ መኪኔ ከዛ በላይ ኦኬ እሺ ሶሪ እና ማለት ሚስት ምናምን ሳለ ሚስት ማለት አሁን ይሄ ነው ጥያቄ አስፈላጊ ነው ማለት ምንም መልሱ ምንም ይሁን ምን አንቺ ጋር የሚለውጠው ነገር ይኖራል? አዎ ማለት ይሄኛል ግዴታ ምናምን አይደለም ግን ብትመልስልኝ ደስ ይለኛል። እኔ ለኔ ኖርማል ነው። አይ ምን መሰለሽ አደይ እንዳይደበርሽ ግን እኔ ሚስት አለኝ። ኦኬ ግን ስልሽ ሚስት አለኝ ስልሽ እኔ አልወዳትም ያን ደስ አትለኝም። ዝም ብዬ ያለ አይደል ቢዝነስ ስለምናምን ቤተሰብ ስላጣበሰን አንድ ላይ እንድንሆን ስላደረገኝ ነው እንጂ ያን ያህል ፍቅር ይዞኝም አላገባትም። ሲጀመር ልጅም አልወለድንም እስካሁን ድረስ። ዋናው ደግሞ ልጅ ነው። በትዳር መሀል ልጅ ከሌለ ልጅ ካላስተሳሰራችሁ ምናምን ሀብታም ነህ ወጣት ነህ ቆንጆ ነህ ምናምን የፈለካትን አይነት ሴት መርጠህ ማግባት ትችላለህ እኮ። ለዛ ነውና ገባ አይደል? ግን እኔ ስልሽ እንደዚህ ሲሆን ይገባሻል። ቢዝነስ ደግሞ ዝም ብዬ ሰው መፍታት አልችልም። በቢዝነስ ተሳስረናል፣ ቤተሰብ ተሳስረናል እና ለመፍታት በጣም ይከብዳል። ግን አንቺ ቀረመሽ ከሆነ ደፈርከኝ እንዳትዪ። እኔ በጣም ደስ ስላልሽኝ ነው የምሬን ነው። አላለ ልክ እንዳይቀመጥ ምናምን ብትሆኚ ደስ ይለኛል። እና ይደብርሽ የምፈልጊውን ነገር አለው ማለት እኔ የምፈልገውን ካሟላህልኝ። እኔ አሁን ለምሳሌ ውጭ ሲሄድ ብዙ የሚያስፈልጉ ነገሮች አሉ። እዚህም ደግሞ ስመጣ ምናምን ብዙ የሚያስፈልጉ ነገሮች አሉ ምናምን ነገር ያው ወይ በስሜውን ነገር ከከፈትክልኝ ምናምን ችግር አለው እኮ ገንዘቡ። እኔ ገንዘብ ችግር የለብኝም በነገራችን ላይ እኔ አንቺ ከእሷ ብዙ ነገር አጣጣለሁ ማላገኛቸው በጣም ብዙ ነገሮች አሉና እነሱን እንደቅምጥነሽ መሰጪኝ ከሆነ የምሬን ነው አይደለም። ይሄ ገንዘብ የሚመጣ ነገር ምንድነው? የምሬን ነው። ኢትዮጵያ እንገዛልሻለሁ ላንቺ። አረ ደስ ይለኛል። ይሄን የመሰለ ውበት ይዘሽ ይሄን የመሰለ ከለር ይዘሽማ ምን ነሽ ነው? የምሬን ነው። እና ፍቃደኛ ነሽ? ፍቃደኛ ነኝ። ደስ ይለኛል በደስታ ማለት አንተ ባትጠይቀኝ እንኳን እኔ ማለት ያው ሴት ልጅ ነው ደፍረህ ምናምን እንደዚህ ነገር እንትን አትልም ምናምን እንጂ ያው አብረን ብንሆን ደስ ይለኛል ከዚህ በኋላ ማለት ነው።
ገባህ አይደል? አንተ በምን ነገር ማለት የሚያንስ ነገር የለም። በቃ እዚህ ጋር በሰዓት እኮ ዋናው እኮ ነው። የምሬ ነው። በጣም ፍቅር ያሳሽ ነው። እነዚህ ስታወሪ ሳይሽ የምሬ ነው። እንደዚህ ማንንም ማዳምጪ እራሱ አላውቅም። በጣም አወራርሽ ለዛሽ ነው ደስ ይላል። ይሄ ካፍሽ የምትወጥ ቃላቶች አሉ አይደል? ማር ናቸው። አንተም ደስ ትላለህ። አላፊ እንደዛ እኔ ማንንም ብሎ የምር ደስ ትላለህ ማለት ነፃ ሆነ እየነገርከኝ ነው። ሌላ ሰው ቢሆን ይደብቀኛል። ገባህ አይደል? ሚስት የለኝም ምናምን ብሎ ደብቆኝ ከዛም በኋላ ሌላ ነገር እንትን ይል ነበረ። ግን አንተ ሳትደብቀኝ ነው የነገርከኝና በሁለታችን መሀል ምንም እንዲኖር ስላልፈለኩኝ ነው አይደል? ሲጀመር እኮ እሷን እኮ ለትንሽ ጊዜ ነው እንጂ ያፈታትና አንቺን ነው አብሮች በቃ ልጆቻችንን እየተንከባከብን አንቺን እየተንከባከብኩኝ አላህ ቃለማችንን መግጨት ነው። የምሬን ነው። ችግር የለውም አያሳስብህ። ወደ ውጭም ስንሄድ እኮ በዛው እኮ እዛው መኖር እንችላለን አይደለ? ውጭ እኔ በጣም ብዙ ጊዜ ኖር ያለው ነው ታና አይ እሷ እዚህ ነች ያለችው አይደለ? እሷ እዚህ ያለች እኮ እና እሷን ትተናት እኮ ማለት እዛ ብር ምናምን መላክ ትችላለህ። እዚህና እንትን ማለት ትችላለች እሷ እንደዛ ይችላል። ካንቺ እንደዛ አላሰብኩትም። ምን ጭንቅላት ነው ያለች ግን ምናምን የሆነ እንትን እንላታለን። እዚህኛ ውጭ ማለት እዚህ እንትን ካለ የሚያቋቁም ነገር ካለ እሷ እዚህ ወላ ትጠቀም። አንተ ውጭ ባለ እኛ እዛ ውጭ ባለ ነገር ተጠቀምን እንኖራለን። ዋው ስለዚህ በጣም ችግር የለውም። ደስ የሚል ብሩህ አይምሮ ነው ያለሽ። የምር ነው። እኔ እንደዚህ አስቤም አላውቅም ነበር። ኧረ ምን ቲንክ ያስፈልጋል። የምር ነው። እስኪ ደግሞ እንደኔ ደስ የምትይ የምር ነው። እነዚህ ፈገግታ ያላት ሴት ካገኘ ረጅም ጊዜ ሆኖኛል። የምር ነው። ሲስተር ነበረች እሷም ልጅ እያለች አሁን ነው በቃ ሙዞ አልቆ ሶስት ተቀራሱ ታስጠለኛለች። አንቺ ግን ስቲል እንደዚህ ወዝ እኔ የምር ነው። በጣም ደስ የሚለው እሺ ቴንክ ዩ በጣም ቴንክ ዩ እንድትይኝ አይደለም የምር ነው። እና በቃ እንደነገርኩ እንትን ማለት ትችላለህ። አንድ ላይም ደግሞ የምንሰራውን ስራ ወይ አንድ ላይ እንትን ብለን በቃ የምንሰራቸውን ስራ ወደ አንተ አካውንት ከገባ ሜቢ እሷ ልታውቀው ስለምትችል ወደ እኔ አካውንት ማስገባት ትችላለህ ብሮቹ። አንቺ በጣም ንቀት ያልሽ ልጅ ነሽ። ግን እንደዚህ እኔ አልገመትኩም ማለት እንደ ሀሳብ እኮ እንደ ሀሳብ ያው ብር ምናምን ካንተ ምናምን ፈልጊ ምናምን አይደል? ግን ብትፈልጊስ ያው ለወደፊት አብረን መኖራችን ስለማይቀር ልጆች መውለዳችን አይቀርም። ለልጆቻችን አንድ ላይ አንድ አካውንትን ከፍትና የምንሰራውን ስራ ምናምን እንትን ማለት እንችላለን። የምንሰራውን ስራ አንተም እዚህ ያለህን ምናምን ከውጮቹም ጋር ያለህን እንትን ነገር አለ አይደል? ብር ሲልኩልህ ምናምን ወደ አንቺ ቀጥታ በእኔ አካውንት ታስገባውና ምናምን ምክንያቱም ገባ አሁን ወደ አንተ ከሆነ የሆነ ሰዓት ላይ ብር ምናምን ታጠፋ ይችላል አንተ። አዎ አንቺ ደግሞ ባለቤት ታውቃለች። ለእኔም መንቀሳቀሻ ይሆነኛል። ሴልስቶን ደግሞ ብዙ ነገር ያስፈልጋል እዚህ በመንቀሳቀሻማ እኔ ሆነም ተሻለ ምን ሆነሽ ነው አንቺ ማለት ይሄ ለመንቀሳቀሻ አይደለም። እቺ መንቀሳቀሻ ተብሎማ አሁንም ልልክልሽ ይችላል። እኔ ብሩ ባለቤት እንዳታውቅ ነው የፈለኩትና ለዛ ከሆነ እኔ አካውንት አስገባልኝ አልኩ። አንተ ጠቀም ያለ ብር ምናምን የሆነሽ ብር አስገባልኝና በእኔ አካውንት ከዛም በኋላ ያው ቀስ በቀስ ደግሞ የሚሆነውን ነገር እናያለን። አይሻልም? ግን ምን መሰለሽ ባለቤት እንዳታውቅብህ ላንተም ባለቤት አታውቅም። ግን ምን መሰለሽ የኔ ጣፋጭ ብለሽ ችግር የለውም ማለት አረስ ይሄ ያው ደስ ስለምትይ ነው ጣፋጭ ስለመስልሽ ነው የምሬን ነው። ምን መሰለሽ ባለቤቴ ብዙ ነገር ሰጥተኛለች። አንቺ ከሷ በብዙ ነገር መሻል አለብሽ። ቀመጥ ስትሆኝ አይደለ በመልክ ትበልጫታለሽ። መልኩን አልፈሽዋል፣ ለዛሽንም አልፈሽዋል። ግን ምን መሰለሽ እሷ ሴክስ ላይ ብዙ አለች። በሁሉም ነገር አንቺ ትበልጫታለሽ። ግን አንድ ነገር አለ እሷን አንቺንም ያላረጋገጥኩት ነገር ማለት ነው። እሷ ሴክስ ላይ በጣም ብዙም አይደለችም። ደስ አትልም። በቃ የሆነ ባላገር ነገር ነች። ኦኬ እና በሱ አንቺ ሞር ካስደሰትሽኝ የምሬን ነው እኔ በሁለት ወር ውስጥ ተፈታታለሁ። እንዴት ጀመር? እንደዚህ አይነት ነገር ላይ ደስተኛ ካልሆንክ እኮ አብረን መኖር እንኳን ያስፈልጋል እኮ እሱን እኮ ነው ማለት እኔ ቀልጣፋ ያው እንዳየኸኝ ነው። ደግሞ ሰርከሰኛ ስትሆን ደግሞ ቀልጣፋ ነው የምትሆነው ሞርና እሱ ያሳስብህ። ችግር የለውም ኖርማል ነው እሱ በጣም ችግር የለውም። ጀመር እንደዚህ አይነት ሴት እንዴት አብራት ትኖር? በጣም እኮ ያስጠላል እኮ በጣም ታስጠላው። በጣም ይቀፋል የምር ከእንደዚህ አይነት ሴት ጋር ራሱ መኖር ለእኔ ችግር የለውም። አንተ ብቻ የሚያስፈልገኝ ነገር ታሟላልኛለህ እንዴ? ምን ነው ገንዘብ እኔ የምሬ ነው። በአንድ ቀን ውስጥ ለተልካሽ ነገር በጣም ብዙ ነገር ነው ማጠፋው። በጣም ብዙ ብር ነው ማጠፋውና ለእንደዛ አይነት ነገር ከማጠፋው አላንቺ ለምሳሌ ሴት የምሬ ነው እንደዚህ አይነት ገንዘብ ባጠፋ ምንም አይመስለኝም። ችግር የለውም በቃ አንተ ደስተኛ ሁን እንጂ እኔ በቃ ምንም ነገር ነው ማድረግ ለአንተ የምር ከዚህ በኋላ ካሁን ደቂቃ በኋላ ራሱ በቃ የፈለከው ነገር ነው ማድረግልህ። አንተ ብቻ በቃ ዋናው በቃ እኔ ቀለል ያለ ወንድ ነው የሚመቸኝ። ነፃ የሆነ ወንድ ምናምን ነገር እኔ ነፃ ነኝ እንደምትተኝ ነፃ ሰው ነኝ። እሱ ነገር ነው ይሳበኝ።
እንደዛ ምናምን ሁን እንጂ ምንም ነገር አያሳስብህ፣ ችግር የለውም እኮ። እንዴት ነው ዛሬ ስልሽ የምትሄጂበት ከሌለ አብረን ጊዜ ማሳለፍ እንችላለን፣ ችግር የለውም። ዛሬ አሁን የሆነች ቀጠሮ አለችኝ ማለት ግድ የሆነች የሚፈርማት ነገር አለች፣ የምልካቸው ልጆች ስላሉ እሷን እንትን ካልኩኝ በኋላ እመጣለሁ። ጊዜ ወይ አዳር ምናምን እመጣለሁ። ይሻላል አዳር ሳይሆን አሁንም ከአሁን ጀምረን ነው ማለት እዚህ ነው ብቻዬን ነው የምኖረው ምናምን። እዚህ ኖርማል እዚህ ቤት ለምትኖረው አይደል? እዚህ ቤት ነው የምኖረው። ምን ነው አነሰብሽ? ነው አይ ከባለቤት ጋር ስለምትኖር ኦራ ባለቤት ቤት አታውቀውም። ቤት እኮ ይሄ ዝም ብለህ እንትን ያልከው ቤት ነው እንጂ እዚህ ቤት መቼም አንተን የመሰለ እዚህ ቤት አይኖርም ማለት አንሶብሽ ምናምን ነው ቤቱ። ኖ አይ እንደዛ ሳይሆን ያው ውጭ ነው የምኖረው ስላልከኝም ደግሞ ያው ላንተም ደግሞ አይወጣም ብዬ ስላሰብኩኝ ነው። እሱማ ማለት ያው ከእንትን ሚስት እንዳታይ እንደሆነ አውቃለሁ እንጂ ያው ያንሳልና ማለት ሳይሆን ያው ካንተ አንፃር ነው። አሰለሽ ያው እኔም አሽሪ ደስ ይለኝ ሚስቴ እንደዛ አይነት ቤት አጠረጠረኝ። ለዛም ነው ከሷ ተደብቄ ምናምን ነገሮችን ለማድረግ ላይ ያወሻል እንጂ ማለት ሀብታም ስትሆኚ ብዙ ነገር ታለያለሽ እንጂ አይደል? ይሄን እንደዛ አይነት ነገር ነው የምጠቀመው እንጂ እዚህ ቤት አኖርም። አንቺ ዳንቺም እዚህ ቤት ውስጥ እንድትኖሪ እኔ አልፈርድብሽም ሲጀምር የምር ነው። እና አደንግጪ ምንሽ ነው? አይ አልደነገጥኩም። እና እሺ ያው ምንድን ነው የምታደርጊልኝ? ማለት ያው እኔ እንደነገርኩ በቃ ችግር የለውም። ከአሁኑ ሰዓት ጀምሮ የፈለግከው ነገር አድርግላለሁ ብያለሁ። ከዚህ በኋላም ደግሞ ረዥም ሰዓት አብረን እንኖራለን። ረዥም ሰዓት ሳይሆን በቃ ረዥም ጊዜ አብረን እናሳልፋለን ምናምን ነገር። ግን እኔ ያን ነገር ሳደርግልህ አንተ ምንድን ነው የምታደርግልኝ? ቀምጥላ አድርጌ እንደ ንግስት አኖርሻለሁ እያልኩኛል። እሱማ አሁን እዚህ ጊዜ አይኖረንም ብዬ ነው። እና እኔ ብታደርግልኝ ደስ የሚለኝ ነገር በቃ አይደል አው ሴት ልጅ ነኝ፣ ብዙ ነገር ያስፈልገኛል። እንዳልከው ደግሞ ያው መኪና ምናምን ነገር ያስፈልገኛል። ገባህ አይደለ? በእግር ምናምን በጣም የሚያስጠላው ሴት ልጅ ነው ደግሞ ማለት ነው። እንዴ እሱ በጣም ያስፈልገኝ ራሱ ይሄን የሚመስልበት እንዲጠፋ አልፈልግም። የወደድኩት ይሄን የመሰለ ከለር ቸኮሌት ከለር እሱን ተቆማምለ እንዲበላሽብኝ አልፈልግም። እና መኪና ነው የምፈልገው ማለት ነው። መኪና እንፈልጋለን። መኪና ማለት መኪናም ችግር የለውም። እታች አንዷን መኪና የተሻታለ አጠቃባት ነው። እንደዛ ሳይሆን አዲስ እንድትገዛልኝ ነው የምፈልገው። አዲስ ነው የምፈልገው። እንደዛ ከሆነ ቆይ ማለት አንተ እኮ ማሰብ ራስ እኮ አይጠበቅብኝም። ማሰብ ሳይሆን ስልሽ ቆይ አንድ ሳምንት ምናምን ወይ 5 ቀን ምናምን ቆይ መኪና ለመግዛት ሳምንት አንዳንድ ነገር እያደረኩኝ ስለሆነ ያው ገንዘቦቼን ብዙ ጊዜ አይለቁልኝም። እንደዚህ ማለት አንተ አይደለም እንዴ ገንዘብ እንትን እንደዛ ሳይሆን ሚስቴ ተጠረጠራለች አንደኛ፣ ሁለተኛ ደግሞ እንደዚህ ብዙ ገንዘብ ነው ማለት አሁን ለምሳሌ አካውንት የራሴ የግል አካውንት አለ አይደል? አንድ አካውንት ብቻ ለሚያለመች ታቋለች እንዴ ባንክ ቤቶቹ ሜሴጅ ይልኩላታል ሳውጣውላ። ግን መሰለሽ 5 ቀን ወይ 4 ቀን ታገሽኝ እንደምንም ብዬ አሪፍ መኪና ገዛሻለሁ። የምሬን አሪፍ ግን 5 ቀን ምናምን ተገለጥ ይችላል። እሱ ይሁንልሽ። ከመኪና ውጪ ደግሞ እኔ የሆነ በቃ ቦር ለምሳሌ አሁን ያለውበት ቤት ለመቀየር ያሰብኩኝ ነው እና የሆነ ቤት መከራየት ፈልጋለሁና ለዛ ደግሞ ያው ታውቃለህ እኔ ያለ ገንዘብ እንደማላገ በልጆቹ እና አንድ 3 ምናምን በወር ታስገባል መሰለኝ። 3 ሚሊዮን 3 ሚሊዮን ቦር ማለት እንደ ደሞዝ ምናምን ነው ወይስ ምንድነው? አንሶ ነው አይደለ? ዋው በጣም ትንሽ ነው ግን እንደ ደሞዝ ነው ገብቶኝ ነበረ። ማለት አንሳ እንደምትል ደግሞ እየታወቀኝ ጠየቅኩ። አዎ እሱማ ኖርማል ነው። 3 ሚሊዮን ምን አላት? እሺ ደስ ካለ 4 ወይ 5 አድርጎ 5 ቢሆን ደግሞ ሞር አሪፍ ነው። 5 ሚሊዮን ማለት ላንተም ደስ እንዲልህ እኔም አልከፋም ማለት ነው። ምን ይከፋኛል እንዴ? እንደዚህ እንዳታስቢ የምሬን ነው። ጭራሽ እንደዚህ እንዳታስቢ። 5 ሚሊዮን ላንቺ አይደለም ነፍሴን እሰጣለሁ። ከነፍስ በላይ ምንም የለም አይደል? በጣም ደስ ይለኛል። ወይኔ ቸኮሌት ነው ደግሞ የምትይው ምንድን ነው? አንቺ የመረን ቸኮሌት ነሽ እንዴ? እንደዛ ነገር አይ ደስ ይላል። ግን ምን መሰለሽ ያው አንቺ ሰርከስ እንደምትሰሪ አውቃለሁ። ሰላም ነሽ ከርቼ ምናምን አይደለም። እኔንም ደግሞ አስደስታለሁ ምናምን ብለሽኛል አይደል? እስቲ ሰርከስ ስትሰሪ በአካል በቪዲዮ ሳይሆን በአካል ባይሽ የማይደብርሽ ከሆነ ነው። አይ ችግር የለውም። ተጨነቂ ከሆነ እዚህ ጋር የሆነች ሙቭ ነገር ተሰኝ ደስ ይለኛል። ሰርከስ ነገር ይደብርሻል ወይስ? ኧረ አይደብረኝም፣ ደስ ይለኛል። የምርሽና በእውነት ይሄን ላሳውና እዚህ ጋር ተሰኛለሽ። እዚህ ጋር እሺ ላሳልሽ
ወገብን ለማፍታታት ነው። አሁን ማሳይ ደግሞ የወገብ ስራ ነው። ወገብ ሁለት አይነት ነው እንትን ወገብ ሁለት አይነት ያ ለመነሳት ሁለት አይነት ነው የምትጠቀመው ማለት ነው። እስቲ አንደኛውን አሳይኝ እስቲ። አንዱ እንዴ አቤት ወገብ እንዴ ነው የምትነሳው። እንደዚህ አይነት ያ አንዱ ደግሞ እንዲህ ብለህ እንዴት ያሆን ጀ ወይዘይ እኮ አይመችም። እንደዚህ ሆኖ ራሱ በዚህ ትግል ውስጥ እንደዚህ መስራት እኔ ይሻል ሊያዝሽ ወይ ያምር። በጣም በጣም ጎበዝ ነሽ። ያምር ዋ ወይኔ ወገብሽ በጣም ስልሽ በጣም ደስ ይላል። ኧረ በጣም ደስ የሚል ያምርና ብዙ አሉ ግን አልተመቸኝም እንትን ለማለት ለዛ ነው። ብዙ አሉ ማለት ነው። ያ ብዙ አሉ በጣም ከዚህ የሚበልጡ አሉ። ይሄ ከዚህ የሚበልጥ ይኖራል። ይሄ በጣም እኮ ነው የሚገርመው። ቀላሉ ስራ ነው ይሄ ማለት ስራ አልተመቸኝ ቀላሉ ስራ ነው ያሳየው ስልሽ እንደዚህ ወገብ እንደዚህ መታጠፍ እንደዚህ ሲታጠፍ ነው የማውቀው። ወደ ኋላ እንዴት ይታጠፋል? ወገብ ይታጠፋል። የማይታጠፍ ነገር የለም። እግር ራሱ አለ። እግር ይታጠፋል። ያ ስላልተመቸኝ ነው እንጂ ለስፕሪት ምናምን ይሄ ብርቅጥ ነገር ነው። እሱን ትችያለሽ? ያ የመሀል አለ የጎን አለ። የጎን ነው እንዴት ነው ደግሞ የጎን ማለት? ቆይ ሁለት አይነት ማለት እንዴት ነው? ሁለት አይነት ደግሞ ሁለት አይነት ማለት ይላል። ለምሳሌ ይሄ የጎን ነው። እዚህ ያጭስ ጫማ ይማን ስለማይመች ነው ለመውረድና እንትወርደው አለ። ከዛ ደግሞ ይሄ የጎን ነው። ከዛ ደግሞ የመሀል አለ እንደዚህ ማለት ነው። እስቲ እንደዚህ እንትወርደው ማለት ይሄ ያ እንደዚህ እንትወርደው አለ። ዋው ይሄኛው እዚህ ጋር መንካት አለበት ማለት ነው። እንዴ አሁን ራስ በጣም ወደሻል። በጣም ከባድ እኮ ነው። አሁን ላይ መች ለዛ ነው ለማሳይ በሰፊው አሳያለሁ። እኔ ማየት እፈልጋለሁ። የምሬ ነው። እንዴ እንደዚህ ይሄ ማጣ እኔ ባይኔ አይቻልም። በቪዲዮ ነው የማየውና በቪዲዮ ኖርማል ነበር። በአካል በጣም የተለየ ስሜት አለው። አንቺ በጣም ደስ ይላል። አዎ የምሬ ነው። በጣም ጎበዝ ነሽ። እኔ እንደዚህ አልጠበቅኩም። የምሬ ነው። አይ በትንሽ ነው እኮ አሁን ያሳየው። ሞር ደግሞ ሌላ ቀን ያው ትጥቅ ምናምን ለብሼ በረንብ አሳያለሁ። ትጥቅ ባታረጊስ እንትን ነው ኮንፈርት አይሰጥም። አሁን ይሄ ልብስ በጣም ያጣብቃልና ለዛ ነው ለመውረድ ራሱ በጣም አይመችም ምናምን። ጫማውም ሸራ አይመችም። እዚህ ጋር ህግ ነው ማለት ያው እንደዚህ አይነት ስራ ሲሰራ ህግ ነው። ጠረጴዛውና ቤት በላሽ ተቀልሽ ነው ያስጠላኛል። ራሱ የምርሽን ላይ እንደዚህ ሴት ነው ሴት አታገዘም ወይስ ምንድን ነው? አቅም አንቺ እኮ ቅንጡ ነገር ነው። አንቺ ቅንጡ ነው የምትፈልጊው ነው? ቅንጡ ነው የምትፈልጊው ማለት ነው? ቅንጡ ነገር ነው የምትፈልገው ሴት ልጅ። ደስ ይላል። እኔ ሲጀመር ሴት ልጅ ቅንጡ ነገር ስትፈልግ ቅብጥ ምናምን በጣም ደስ ይለኛል። እና ያንቺም ቅብጠትሽ ነው በጣም የወደድኩት። የምሬ ነው። በጣም አለ አይደል ደስ የሚል ቅብጠት ነው የምትቀጭው። ቴንኪው በጣም እኔ ደግሞ አንድ ነገር ልንገርሽ። እኔ ቴንኪው ምናምን እንድትይኝ አልፈልግም። የምሬ ነው። የሆነ ነገር ስልሽ ያየሁትን ነገር ስለምነው የራሴ ቴንኪው ይባልሽ ደግሞ ምንጭቅ አውቃለሁ። የምሬ ነው። በጣም እኔ ሴት ልጅ እንደዚህ ቅጥቅጥ ብላ አይቻት አላውቅም። አጥንታለሽ? አሁን አንቺ ግን አጥንታለሽ? አላልከውን ምንም እኮ አላሳየሁም። የምርሽን ነው እንዴ? እንደዚህ አይቻልም። ቀላሉን ነገር ነው ያሳየሁት። እኔ ብሆን እኔ ሾላ አላየሁም። ቪዲዮ አይቼዋለሁ ግን እንደዚህ አልመሰለኝም። ማን ያ ማቴሪያል ስለሆነ ይሄ ኖርማል ማፍታቻ ስለሆነ እንጂ ስራዎች ሲሰሩ ደግሞ በጣም አሪፍ እንትኖች አሉ። ብቻ በጊዜ ሂደት እናየዋለን። አንተ ብቻ ለኔ የሚያስፈልገኝ ነገር ካደረክልኝ ምናምን ከዚህም በላይ ብዙ ነገር አሳያለሁ። ከዚህም በላይ ምን ልታሳይኝ? ከዚህ በላይ አሁን ምን ይታይ ይችላል? እኔ አሁን ግራ የገባኝ ነገር እኮ ነው የጓጓሁት ነገር ምን አለው? ከዚህ በላይ የሚያጓጓ ነገር አራለ ገና ምቻየ እኔ በነገራችን ላይ እንደዚህ ብልክት ስትይመን ነገር ሌላ ነገር ነው ጭንቅላቴ ውስጥ ነው የወጣው። ምን ነው አልገባሽም ነው ወይስ ገብቶኛል? ኧረ ከዚህ በኋላ እኮ እኔ ማለት አንተ ማለት ነው አይደል? መተፋፈር ምናምን እኮ አያስፈልግም እኮ። ለዛ እኮ ነው። እና ቅድም ደግሞ እኔ ሰርከስ ጎበዝ ነኝና ከሚስት የበለጠ ነው የምትልሽኝ እና እንደዚህ ነገር ማጣርከሽ ታውቂያለሽ ወይስ? እኔ ማለት እንደዚህ ነገር ከወንድ ጋር ምናምን አንተም ስለተመቸኝ ነው እንደዚህ ምናምን እንጂ ብዙም ደስ አይለኝም። ግን እኮ ደስ የሚል ይመስለኛል። እንደዛ
እኔ ብዙ ቪዲዮዎች ላይ ምናምን ያለው ፊልም ላይ ምናምን ያለው እና ደስ ይላል እንደዚህ ነገር እና እንዴት ነው አንቺ ደስ አይልሽም? ቪዲዮ ላይ ማለት ሸተቂ አለኩ እኔ እንደ ብዙም ከወንድ ጋር ምናምን እንደዚህ አይነት ግንኙነት የለኝም። ለምን ነው አንተ ነህ በቃ ይቺ ምን ደስ ያልከኝ ደግሞ ያው አለ ደስ የሚለው ደግሞ የሆነ ሰው አቅም ሲኖረው ደስ ይላል አይደለ? ሲልሽ ደግሞ እንትን ስትል ደስ አይልም። ዝም ብላው ያው የሚመስልሽ ዝም ብላ ከዝም ብላ ሰው ጋር ብትሆን ደስ አይልም። አንቺ የሚመስልሽ ጀመር እንዴት ከዝም ብሎ እኔ ሲጀምር እንዴት ከዛ እኔ እስከው ራሱ እንደዛ ማለት ያናደኛል። ባላለሽ የመጠየቅ ራሱ እንዴት ነው ሻል አንቺ የሚመስልሽ ልጅማ እንቁ እኮ ነሽ ዳይመንድ የምር ለዛው ብልቅጥቅጥ የምትል እንቁ ስጋ የሌላት አጥንት የሌላት ነው እንጂ አጥንት የሌላት እንቁ የምር ነው። እኔ በጣም ከጭንቅላት ከአይምሮዬ በላይ ነው ሽብኝ ወሬሽ ስል ወሬሽ መልክሽ ስል መልክሽ ጭራሽ አሁን ብልቅጥቅጥ ብለሽ ሌላ ነገር አሳሰብሽኝ ባንዴ ምንድነው ቆይ ሁሉ ነገር የተቻረሽ የሆነማ ፈጣሪ ያዳላል የምር ነው። አየላ ያው ላንተ ነው ስለተመቸኝ እንጂ ዝም ብዬ ለማንኛውም ሰው እንደዚህ እንተናደለው እንደውም ስላስደሰትሽኝ የምር ነው በጣም አስደሰተሽኛል። ከሚቀጥለው ወር ጀምሮ ያልሽኝና 5 ሚሊዮን ብር በወር በአካውንትሽ አስገባሻል። አካውንትሽን ጻፊልኝ። እሺ የምፈልጊውን አካውንት ጻፊ ያልሽን አካውንት እኔ የምሬ ነው። ያኛው እንትን ብዙ ይሄኛው በእኛው ጻፍልና ከዛ ያኛው ደግሞ ብዙም ሳይለ ያኛውን ነው አስገባልኛል። ሁለት ጻፍልኝ። ሁለቱንም ጻፊ እንዴ ምንሽ የምፈልጊው ላይ አስገባልሻለሁ። አንደኛው ይሄ ነው። ችግር የለውም ሁለቱንም ጻፊ። ሴቭ አድርጊ። ከዛ በኋላ ጣፋጭ ጨርሽ ሴቭ አድርጊ። ጣፋጭ አካውንት ዋው ተጫዋች ነሽ ነው ደስ ይላል። ሁለቱም አስገባልኝ። በቃ ችግር የለውም መሆን አስገባልሻለሁ። አንቺ መቼም 5 ሚሊዮን ብር በወር እያስገባሁልሽ እኔ አያሳስብ በቃ መኪናም መገዛልሻለሁ ብዬሻለሁ። ከ5 ቀን በኋላ ትንሽ መኪናም ተፈጥረኝ በጣም ደስ ይለኛል። ግን ዛሬ እኔ ይሄ ሰው ጋር ሄዳለሁ የምትይውን ነገር አለ አይደለ መፈረመው ምናምን ህፃናቶች ምናምን የምትይውን ነገር አቆመሽ ዛሬ እኔ የምሬን ነው ከኔ ጋር ፈታ ማለት አለብሽ። ከዚህ ውልፍጭ ነው እሺ ካልክሽ የምርሽን ነው የምር በቃ ስለዚህ ዛሬ እኔ የምሬን ነው በጣም ጓጉቻለሁ። የምሬን ነው አለ አይደል እንደ ዛሬ ተሰምቶኝ ያቀን በህይወቴ ከሚስቴ ጋር ራሱ እንደዚህ ተሰምቶኝ ያቀን የመጀመሪያ ጊዜ በናቸር ሚስቴ የመጀመሪያ ሚስቴ ነች። እንደዚህ ነገር ከሌላ ሰው ጋር አልኪ አላውቅም። ሲጀምር እሷን ስም በዛት ማለት እኔ ጋር መጠን እንደዚህ ባትል ደስ ይለኛል። ባይገርምሽ የመጀመሪያ ናት ሚስቴ። ከእሷ ጋር እንደዚህ ነገር አድርጌ የማውቀው ከእሷ ውጭ አድርጌ አላውቅም። እና እሷን ሲጀምር ምን ነው እሷን ስም ኧረ እንዳታነሳው ሲጀምር እሷ ምን ደስተኛ ካላደረገች አንተን የመሰለ ሰው አንተን የመሰለ በቃ ብር ያለው አቅም ያለው ሰው እያለት መጠቀም ካልቻለች እቺ ሴቶች ነው ሴት አይደለችም ወንድ ነች። ሲጀምር እሷ ሴት ማድረግማ አይሰጣትም። እሷ የምሬን ነው ሴት ማለትማ አንቺ ትክክለኛ ሴት የምሬን ነው። እና ምን ደስ እንደሚታየቀሽ ከንጂ ደግሞ ይፈገግታሽ አይደለ ምስጪኝ ፈገግታ ልክ ፈገግ ስትይ ጥርስሽ ሳይሆን ከዚህ በኋላ ታስ ደስተኛ ነው ማድረግ ፈገግታ ብቻ አይደለም ምስጪኝ ማለት ነው። ብዙ ነገር ነው ምስጪኝ አስጣጥም አለው ሲጀምር አይደለ እንደቀደሙ ማለት ነው። በጣም ወቀኛችን ለዚህ ነገር እያወራሽ አውልቀው ታዲያ ሞሮክ ሲሆን ነው ፊቲን ነው ተጣጣስ ግን አውልቀው ከላይ ያለው ምናምን አውልቀው ነው ይሻላል። ትንሽ ውሃ ላስነካው በጣም ትንሽ እንትን ብሏስ ደወልኩላቸው እኮ በቃ ዛሬ ቴክስት ጽፌላቸዋለሁ እና ዛሬ አልመጣም ምናምን ነገር ብያቸዋለሁ። በቃ ዛሬ ካንተ ጋር ነው ዛሬ ነው በቃ የምፈልገውን ነገር ለማድረግልህ ዛሬ ነው። ለማን ደወልሽላቸው? ደወልኩላቸው በቃ እንዳለ ቅድም ሄዳለሁ ምናምን ያልኳል አይደል ደውዬላቸው አልመጣም ብያቸዋለሁ እና ካንተ ጋር ዛሬ አሪፍ ጊዜ ያወራሉ ማለት ነው። ምንም ተወራው ይበቃ አትንኪ በቃ ይበቃል። እሺ ተረጋጊ በቃ አሩ ተተጊ አዳምጪ። የምርን የቀለል ዘን ቀለል አይመቸኝም። እሺ ቀለል አይደለም ሴትዮ እኔ ሴትዮ አዎ ተረጋጊ ማለት ይኸውልሽ ምን ነው የመጣው ምን ነው እንዳትጠጊኝ ከዚህ በኋላ አንተ ጀመረ እንደዚህ አይነት ቀልድ አይመቸኝም። ቀልድ አይደለም ይሄ ቀልድ አይደለም። የደምሽኝ ነው አይደል እንዳነኪ ሰስተሽን ቢሆን ከዚህ በኋላ ማለት ነው እየጮክን እንዴ ምትም አለው። አዳምጪ ከዚህ በኋላ ቀልድ አሁን በቃ አንቺ ይኸውልሽ እንዳነኪኝ ምን ሆነ ነው
ይኸውልሽ እስካሁን የተሞላፈጥኩት ራሱ እኔ ሆኜ ነው። አዳምጪኝ፣ ከአንቺ ጋር እስካሁን የተሞላፈጥኩት ይቆጨኛል። አሁን ፊልም እየሰራሁ እንዴ? ፊልም አይደለም። የምን ፊልም ነው? አንቺ ነሽ ፊልም የሰራሽው። ስለአንቺ ማላቅ መሰለሽ? ልጅ ከየት ነው የሚመጣልሽ ይሁን ለውሸት? ስለአንቺ አዳም ብዙ ነገር አውቃለሁ። ኧረ በእናትህ ዝም በል። ምንድን ነው የምታወራው? ምንድን ነው የምታወራው? ያማል አንተ። ይኸውልሽ እኔ ሳውራ ጥልቅ እንደት አስጨርሽኝ። አዳምጪኝ፣ አስጨርሽኝ። ጭራሽ? አዎ አስጨርሽኝ። የመታኝ እኮ ነው። አንቺ ከዚህም በላይ ነው የሚገባሽ። በልጆች ሰበብ ጭራሽ ገንዘብ ተመጠኑ። እሺ ባለቤት እየመጣሽ ነው አይደል? ወይስ ነበረች ውስጥ ነበረች አይደል? ለያት ይኸውልሽ እንዳንነኪ ተቀመጪ። እና እስካሁን ያልከኝ ነገር ምንድን ነው? ይኸውልሽ እየነገርኩሽ ነው አይደለ? ይሄ ከውሸት ከማንነትሽ ውጪ ስላንቺ ብዙ ነገር አውቃለሁ። አዳምጪኝ። ባለቤት እንዳለሽ አውቃለሁ። ሲጀመር ልጆች ዝም በይ ምንድን ነው የምታወራው? ያማል እንዴ? ልጆች በዛው እስካሁን የቀለድክ መስሎኝ ነበር። የምርህን ነው እንዳንተ የምታወራው? እኔ ይኸውልሽ የምርህን ነው የምታወራው? አዎ የምሬን ነው። አዳምጪኝ፣ አትጩይ። የምርህን ነው? ጮሽ አንቺ የምታዋሪኝ ምንም መብት የለሽም። ልጆች እንደማታሰለጥኝም አውቃለሁ። ዝም በል እስኪ። ምንድን ነው የምታወራው? ምን ነው ማነው ወር ተመጠነ ወይስ ሰው አለ ቤት? ፍጣጣን ይላክብኝ ደግሞ ዛሬ ወይስ ምንድን ነው? አልገባኝም። እኔ ምንድን ነው ይኸውልሽ ምንም ይሁን ማለት እስካሁን ያወራነው የነበረው ነገር ከየት ገደል ገብቶ ነው? ያሉላ ነገር ያወራነው እንትን ብሎ ነው። ለካ 5 ሚሊዮን ፈልገሽ ቋምጣሽ ነው አይደለ? 5 ሚሊዮን ይኸውልሽ 5 ሳንቲም አታገኝም። እስጀምበር አንቺ 5 ሚሊዮን አጋንንት ነው ይለሽ የሰፈረው ሌላ ነው። እስቲ አንተ እኔም ታወራ አዳምጪ። የምሬንም ይሁን አይሆንም አዳምጪ። ስላንቺ ብዙ ነገር አውቃለሁ። ልጆች በልጆች ሰበብ ብዙ ገንዘብ ይዞሽ እንደምትበያ አውቃለሁ። አዳምጪ። እንደዛ ከሆነ ይላልኩ እኮ ምን የትም የለም። አዳምጪ። ዛሬ የትም አትሄጂም። አዳምጪ። የትም አትሄጂም። ኃይል ተጠቀምኩ ነው እንዴ? ይሄ ነው ኃይል። ብዙ ነገር አለ መጠቀም ማለት ከዚህ በኋላ ስራ ይዘሽ መጠቀም እሄዳለሁ። በቃ ተቀመጪ። ጀመር እኮ አንተ ፈልገኝ የመጣው ነው አይደለም? ፈልገኝ የመጣሁት አይደል? ይኸውልሽ እኔ እዚህ ጋር ያስኩት ጨዋታ አይደለም። እኔም ጨዋታ አይደለም። እስካሁን ስታረጊ የነበረው በህግ እንደሚያስጠይቅ ታውቂያለሽ አይደል? በልጆች ሰበብ አዳምጪ። በልጆች ሰበብ ነው የምታወራው። ስለምን ልጅ የምታወራው? ስለምን ልጅ ሰበብ ነው የምታወራው? ሰከሳሰረ ህጻናቶችን ልካለሁ ይያሽ። ይሄ ቪዲዮ የተቀነባበረ ቪዲዮ ነው አውቃለሁ። አዳምጪ። ይኸውልሽ ስልክሽን አልሰጥሽም። አዳምጪኝ። ምን ማለት ነው ስልክሽን አልሰጥሽም? አምጣው። መጠይቅሽን መልሽልኝ። አምጣው ስልኬን። እሺ በልጆች ሰበብ ወደዚህ ሂጂ። በልጆች ሰበብ ብዙ ነገር እንደምታደርጊ አውቃለሁ። ብዙ ገንዘብ ብዙ ባለሀብት የቀረብሽ ገንዘብ እንደምትበዘብሽ አውቃለሁ። አንተ ሲጀመር ከየትም ልምጣ ስላንቺ ብዙ ነገር ባንዴ ነው የምትቀየረው አንተ ወጣት አይደለም እንዴ? በጣም ባንዴ አይደለም፣ በጣም ቆይቻለሁ። ማለት ነው ወጣት ስለሆንክ ነው የመጣሁት ሁላ ማለት ነው። ወይስ እንደዚህ አስተሳሰብ እንዳለበት ቃል መጣም ነበር። አሁን አንቺ ወጣት ነኝ ብለሽ ያሰብሽ ነው? ወጣት ነኝ ብለሽ አባቱ ይኸውልሽ፣ እኔ አንቺ አባትም ወንድምም ምንም አይደለሁም። ስሜሽ አንቺ ጀምር ሰውም አይደለሽም። ባለቤትሽ ራሱ አንደኛ ያሉላ ነገር ታሳየኝ ነበር። ውሸት ነው ማለት ነው? አዎ ውሸት ነው። ተሸወረሻል፣ ወድቀሻል፣ ተፈትነሽ ወድቀሻል። እየፈተንኩሽ ነበር። ባለቤትሽ ነው የላከኝ። አዳምጪ። ባለቤትሽ ነው እንደዚህ ነው። ተጠኛ አይደል? ዞር በል በቃ። ማለት ስልክሽን መጠይቅሽን መልሽልኝ። ሲጀመር ይኸውልሽ እዚህ የላከኝ ባለቤትሽ ነው። ስልክሽ አይደለም ማለት ባለቤትሽ ነው የላከኝ። አልገባኝም። ባለቤት ይሄን ያውቃል? ባለቤት እንዳለሽ አውቃለሁ። ሲጀመር ባለቤት የለኝም። ልጆች ነው ነገር ባለቤት እያወቀ ነበር ይሄን ነገር አይደል? እንትን ያልከው ምን አይነት ሰው ነው አንቺ? ሰሚያለሽ? ተሳስተሽን በያው እንዳደረገ የሰውየት እንዴት እንዳስታደርጋለህ? ቀልድ ነው እንዴ? ትዳር እኮ ነው። ቀልድ ነው እንዴ? ቀልድ ያደረግሽው አንቺ ነሽ። ትዳርሽን መንገድ ለመንገድ የበተንሽ አንቺ ነሽ። ካገኘሽ ወንድ ጋር ሐሳቢ ሰሚያለሽ አይደለ? ሐሳቢ ይሄን ነገር የምታደርጊው ለምን እንደሆነ ጥያቄ እንድመልሽኝ እፈልጋለሁ። ሲጀመር እስካሁን ድረስ ባለቤት አሁን በዚህ ሰዓት እዚህ አብሮን የለም አይደል? ስለዚህ አንተ ይሄን ነገር እንትን ካልነገርከው ላውቅ አይችልም። ስለዚህ ይሄን ነገር ደግሞ አንተ በቃ አንደኛ ነግሯለሁ። ሰሚያለሽ? እነግረዋለሁ። ለምን ሁለተኛ ከመንገር አልፎ እንዲበት ትፈልጋለህ? የምን ትዳር አንቺ ነሽ የበተንሽው። ትዳር የለሽም። መጀመሪያም እኮ ለኔ ህይወት የለ በቃ እንትን ለማለት ነው። በቃ ለልጆቹ ምናምን ብዬ ነው እንጂ እንደዚህ ነገር የምን ልጅ የሚባል ነገር የለም። ልጅ የሚባል ነገር አውቃለሁ። በስምምነት እናድርገው። በቃ ይሄ ነገር ስምምነት እናድርገው። ገባ? እኔ የምፈልገው ነገር አደርግልሃለሁ። አንተ ደግሞ ለባለቤቴ ምን ነገር አትንገረው። ምንድነው የምታደርጊው? ትችያለሽ ለኔ አንተ የምትፈልገውን ነገር አንተ በቃ እንትን ይላል ብለህ በቃ ለኔ ያስፈልገኛል ብለህ የምታስበውን ነገር ለኔ ያደርግልሃለሁ። ከዛም በኋላ ግን ለባለቤቴ ምን ነገር አትንገረው። እስካሁን ያወራነው ነገር እርሳው። በቃ አልመጣሁም፣ አልተፈጠረም። አንድ ነገር ልንገርሽ። ሲጀመር እኔ ማለት ነው ስለአንቺ ከአንቺም ሆነ ምንም ነገር አልፈልግም። አዳምጪኝ። ምንም ነገር 5 ሳንቲም አልፈልግም። ሲጀመር እስካሁን ድረስ አዳምጪኝ። እስካሁን ድረስ ስታረጊ የነበረውን ስትሞላፈጪ፣ እኔ ስትኝ የነበረው ባለቤት የለኝም እዚህ ጋር ስትቀነጣጣሽ የነበረውን ስታረጊ የነበረውን እንዳለ በቪዲዮ ይዤዋለሁ እዚህ ጋር ማለት ነው። እና ይሄንን ያዝኩትን ቪዲዮ ለሷ ሳይሆን እንዳንነኪ ቪዲዮ ለሷ ሳይሆን ለምን ይሄንን ምን አድርጌ ነው ነው ታውቃለህ? ከዚህ በፊት ከዚህ በላይ ምን አድርጌ ነው ታያለሽ? ከዚህ በፊት ታውቃለህ? እሺ
ማለት አንተ የነካው ነገር አለ በስራዬ ነገር አለ። እኔ አይደለም ባለቤትሽን ነው ከኔ በላይ ስለ ባለቤትሽ ነው መጨነቅ ያለብሽ። አሁን ይሄ እኮ ባለቤቴ እናንተ ብቻ ነው የምናውቀው አይደል? አሁን እዚህ ባለቤቴ የለም። ስለዚህ ይሄ ነገር እናንተ መፍታት እንችላለን። በቃ አልመጣሁም፣ አልተፈጠረም ይሄ ነገር በቃ። ይኸውልሽ ይሄ ነገር ማሰብ የነበረብሽ መጀመሪያ ነው ስትገቢ መሞላፈት ሲጀምር ከኔ ጋር ብቻ አይደለም አውቃለሁ ከብዙ ወንዶች ጋር እንደዚህ ነገር ነው። ይላም እኮ እሺ በቃ የምታወራው ነገር ትብላተውና መስማማት ባለብን ነገር እንስማማ አይሻልም? ማለት እኔንም ህይወት አታበላሽው። በምንም አልስማማም ካንቺ ጋር። አታውቂኝም፣ አላውቅህም አይደለ? ከወን በፊት አታውቂኝም፣ አላውቅህም። እኔ ይኸውልሽ አንቺን ለመረዳት እየሞከርኩኝ ነው። አንቺ ጭራሽ ሌላ ስህተት ነው ምን ላድርግልሽ፣ ሌላ ስህተት ነው እያሰብሻለሽ። እኔ ካንቺ ጋር ከዚህ በላይ መውራትም አልፈልግም። ሲጀመር እኔ ስላንቺ ብዙ ነገር አጣርቻለሁ። ልጆች እያልሽ ገንዘብ ከባለ ሀብቶች እንደምትሰበስቢም ይኸውልሽ በቪዲዮ ይዤዋለሁ። ሁሉም ነገር ማውራቱን ተው በቃ እና ማውራቱን ተው እና እኔ ከፈለክ እኮ እንዳልክ መረጃን ሰጥሃለሁ። በቃ እኔን ግን የምንስማማው መረጃውን ሰጥቼ ግን አንተ ምን በቃ የምፈልገው ነገር ብቻ ንገረኝ። ለእኔ ብርም ከሆነ ችግር የለውም ግን ባለቤቴ እንዲሰማ አልፈልግም። ይውል አልተረዳም። የምን አባሽ ብር ሲጀምር አንቺ ራሱ ብር የለሽም። የባለቤትሽን ብር ነው መልሰሽ መስጪኝ። አዳምጪ 5 ሳንቲም ያልሽም ጋር ዘንበይ እናንተ ብቻ መፍታት እንችላለን። ዘንበይ ምንም የምፈተው ነገር የለም። አንተ እሺ አንተ ጥያቄ ልጠይቅህ ከባለቤቴ ጋር የሆነ ነገር ሆንኩኝ አንተ ምንድን ነው የምትጠቀመው? እኔ የምጠቀመው ቢያንስ የአንድ ንጹህ ሰው ህይወት የአንድ ንጹህ ወንድ ህይወት ይኸውልሽ አስተካክላለሁ። ከእንዳንቺ ሴጣን ሴት እለየዋለሁ። አዳምጪ በሽታ አለ ሲጀመር እስካሁን ድረስ በሽታ አለማሳሰሽን ራሱ በምንም ላረጋግጥ አልችልም። እባክህ ወንድሜ በቃ ሌላ ወንድሜ አትበይኝ። ይኸውልሽ ወንድሜ አባት ምን እንዳትይኝ ጭራሽ ማለት ተሳስተሽ። አንቺ ሰው አይደለሽም ሲጀመር ሴታም አይደለሽም ሴትም አይደለሽም። ይኸውልሽ እህት ብለሽ ደግሞ ባንቺ አፍ የእህት የምትጠራ አይደለችም። አዳምጪ አንድ ነገር ልንገርሽ፣ እኔም ጠይቅሽ መልሽልኝ። የሚያሳመነኝ ከሆነ ሜቢ አዝኜልሽ ትንሽዬም ርህራሄ ላሳይሽ እችላለሁ። ይህን ነገር ባለቤትሽ ላይ ለምን የምታደርገው? ትንሽዬ የሚያሳምን ምክንያት ንገረኝ። ምን ጎሎብሽ ነው? ሲጀምር ይሄ ሁሉ ውሸት ራሱ እንዴት መጣልሽ? ይሄ ልጆቹ ወደ ውጭ ልካለው ምናምን ከየት ይመጣልሽ? ማነው ውሸት ነው ያለው? ቆይ አውቃለሁ ስላንቺ። አዳምጪ አሁን ሌላ ውሸት አይደለም መስማት ፈልገው፣ እውነቱን ነው መስማት ፈልገው። ለምን ነው ይሄን የምታደርጊው? ከባለቤትሽ ምን አተሽ ነው? ሌላ ውሸት እንድትወሽኝ አይደለም። እኔ ስለኔ ብዙ አታውቂም። ብዙ ነገር አጥርቼ ነው እንጂ በቃ እሺ ካሁን ምንም አይሰራለም። አሁን ሌላ ነገር አውጥተን ድጋሚ ሌላ ሰዓት ከምንፈጅ በቃ ተረዳኝና ምን እናወራው ነገር የለም። በእናንተ መሀል ብቻ ይቅር ይሄ ነገር። አዳምጪ የምትይ ነገር የለም። በእናንተ መሀል ብቻ ይቅር በቃ ይሄን መጠይቅሽን መልሽልኝ። የምትይ ነገር የለም። ልል እችላለሁ። ምንም ምክንያት ከሌለሽ ተነስተሽ ውጪ። የለስ ነው የምወጣው። እኔ የትም አልወጣም። ምን ሆነ ነው? ሌላ ኃይል ነው የምትፈልጊው? የትም አልወጣም። ምን ሆነ ነው? ጭራሽ አለ ቪዲዮ ምናምን አለ እያልክ የት ነው የምወጣው? የትም አልወጣም። ቪዲዮ ሰሚያለሽ? ይሄን ቪዲዮ ራስሽን ታያለሽ። ለቀልሽና እንዳነኪኝ ለምን እንደዚህ የምታደርገው? ምን አደረኩክ? ከዚህ በላይ የምፈልግሽ ትዳር ይያለሽ ምን አደረኩ ማለት አንተ ያደረኩ ነገር አለ? እኔን አይደለም እና እሱን ባለቤትሽ ስለኔ አይደለም ታስቢ ስለሳታስቢ ማለት ነው። የኔና የሱ ጉዳይ ነው በቃ። ለምን አንተ ማለት ትገባለህ? ተነሽ ነው ውጪ። ለምን ነው የትም አልወጣም። የትም አልወጣም። ቪዲዮ ሳሰጠኝ የትም አልወጣም። ልቀቀኝ። ስልክሽን ልቀቀኝ እኮ ስልክ አልወጣም። የትም አልወጣም። ቪዲዮ ታለሽ ቪዲዮ ስጠኝና ቪዲዮ ይባል ነገር የለም። ታለሽ ዛሬም ፕሮግራማችን ተመልክታችሁታል ብዬ አስባለሁ። በጣም በሚያሳዝን ሁኔታ እንግዲህ ባለቤቷ ስለራሱም ሲነግረኝ ስለሷም ሲነግረኝ በጣም በሚያሳዝን መልኩ እንግዲህ እንደ መላኩ አድርጎ ነው የሳላት። ትንሽ ጥርጣሬ ነበር እንደውም ያደረበት። እኔ ትንሽ ግራ ገብቶኛል። በአንዴ እንደዚህ መሆናም እንግዲህ ሰርከስ እያለች በልጆች ነው እንግዲህ የምታሰበው አይታችኋታል። በልጆች እያሳበበች ከብዙ ወንዶች ብር እየተቀበለች እንግዲህ በጣም አልባሌ ቦታ ላይ ነው የምታውለው። ለደህና ነገር እንኳን አይደለም። በጣም ብዙ ሱስ አለባት። ለብዙ ሱስ ነው የምታውለው። እንግዲህ ለባለቤቷ ይህን ቪዲዮ አሳይቼ እሱ የሚወስነውን ውሳኔ ይወስናል። የዛሬ ቪዲዮችን ይህን ይመስላል። እንግዲህ በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ። ታላቅ የምስራች! በመሃል ፒያሳ ከሜሪት ፕሮፐርቲስ 70% ሲከፍሉ 30% ቅናሽ የተደረገባቸውን ቤቶች ማግኘት ይችላሉ። ባለ 2 መኝታ 5 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ 7.2 ሚሊዮን ብር ሙሉ ክፍያ። ቀስ እያሉ በግንባታ ሂደት የሚከፍሉበትን ሁኔታ ሜሪትስ ፕሮፐርቲ አቅርቦሎታል። የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ የመኪና ማቆሚያ አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ።